ቡና ረሰ የተከመካና አይምሮ ታገብረከ ለምህሮ ወንጌለ መለኮት ሰበከ ስማ ጽድቅ ኮንከ ወበእንተዝ ብፁዕ በርናባስ ተሰመይከ ቀዳሚ አብየልሃ አብርሃ ይስሐቅ ወያዕቆብሃ ሙሴሃ ወአሮን ዘእምኔሆሙ ሀረይከ ጳጳሳተ ቀሳውስተ ወዲያቆናተ ወበርናባስሃ ሊቀ ጳጳስነ በዘሃረይከ ተሰጣይከ ይእዜኒ እግዚኦ ከአው ኃይለ መንፈስ ቅዱስ ያሰሩ ለሐዋርያ ጳውሎስ ዘህሩየ ዘተሰምየ አወንዋ የህሩየ ብሎት ነበርና እግዚአብሔር ለኦ በርናባስ ሰራየ ኦ በርናባስ ተላውየ አሰሩ ለሐዋርያ ብፁዕ አባታችን አቡነ በርናባስ የዋግምራ ጳጳስ በደብረ ገነት ክቡር አምባ ቅዱስ ጊዮርጊስ ቤተክርስቲያንና በደብረ ምሕረት አድርጃን ቅዱስ ሚካኤል ተገኝተው ይህን ቤተክርስቲያን ለመባረክ መጥተው ይህ ቤተክርስቲያን ጉራምባ ጊዮርጊስ የተባለው የተተከለው በ513 ዓመት በአፄ ካሌብ ዘመነ መንግስት ሲሆን የተከለው ደሃናሹም ደገና ይባላል። ይህም በ28 ዓመተ ምህረት በጣሊያን ወረራ አብሮ በቋሊሳ ወረዳ ተሰዶ ለ5 ዓመታት ያህል ቆይቶ ሰላም ሲሆን ህዝቦቹ ጋር በ33 ዓመተ ምህረት ተመልሶ ከሀገሩ ገብቷል። ከሀገሩ ሲገባ ሁለተኛው ጽላት ግን ከጉራምባ እንደተያዘ በሰቆጣ ወረዳ ማይሎሚ ከምትባል ገብቶ ከዚያው ላይ የዚያች ቤተክርስቲያን ንብረት ሲበረበርና ሲዘረፍ ይህም ጽላት አብሮ ተዘርፎ በጎንደር አውራጃ በአዲስ ዘመን ከተማ ተይዞ ወደ አውራጃው ቤተ ክህነት እጅ ተላልፎ ይኖራል። በጊዜው ሄዶ ለማመልከትና ለማምጣት ከዚያ ደርግ ከዚህ ተጋዳይ ስለነበር በዘመኑ ግጭት ምክንያት እስካሁን አልተመለሰም። አሁን ግን ይህ ቤተክርስቲያን በኢጣሊያ ጦርነት እንደተጎዳ ይኖር የነበር ምክንያቱም በዚያን ጊዜ እነ ደጃዝማች ወንዲራድ እነ ጋረን ወርቅነህ ሲገደሉ እነ ያለው ወንዴ ሲገደሉ ከዚች መንደር ሴቶቹ እንኳን እነታተ ኮለል ለውጤ እንደው ለማስተዋል ያህል በሙቀጫ አለሎ በመምታት ፋሽስትን መሳሪያ ማርከዋል። ይህ ለመረጃ ያህል ነው እንጂ ጉራምባ የተባለው ሀገር ሰውም ሆነ እንጨቱም ከሁሉም በላይ ታቦቱ ዘምቶ ተሰዶ ተዋክቶ የነበረ መሆኑን ጭምር እንዳስረዳል ታሪክ ያስረዳል። ለዚህም አንድ ሱማ ጎንደሬ የሚባል ነጋሪት መምቻ በዚያን ጊዜ ተዘርፎ ተወሮ ሂዶ በደብረ ወይላ ማርያም ይገኛል። ሁለተኛው የዓመት ተአምረ ኢየሱስ ብዙ መጻሕፍቶች ጋራ ከትግራይ ክፍለ ሀገር ደቡብ ከተማ ከምትባለው ይገኛል። አድራሻው ያልታወቀ ብዙ ነገሮች አሉ፣ ብዙ ቅርሶችም አሉ። ስለዚህ በጠላት የተወረረና የተመዘበረ መሆኑን ተመልክተው እኒህ እማሆይ የዋገነሽ እማኙ የተባሉት ተወላጅ ተቆርቆረውና መንፈሳዊ ቅናት አሳድረው በመንፈስ ቅዱስ ተነሳሽነት አሳድሰውና አስለው አስፈጽመዋል።
አሁን የቀረም ካለ አስተያየት ተሰጥቶኝ እንደ እግዚአብሔር ፈቃድ ለማስተካከል ብፁዕ አቡነ በርናባስ በጊዜው በቦታው ተገኝተው ባርከውና ተመልክተው ለኔም የምስክር ወረቀት ያስፈልገኛል እንዲሰጠኝ ቀሪውንም እንዲነገረኝ ሲሉ አሳስበዋል። አሁንም ይህ ታሪክ ከተዘረዘረው ለመጥቀስ ቢፈለግ እነ ደጃዝማች ወንዲራድ እነ ልጅ እማኙ ሲሞቱና ብዙዎቹም ሲደበደቡ አባት ከሌለ ልጅ መባከን ስለሆነ የልጅ እማኙ ልጆች ዘነበ እማኙ በሰሜን ወረዳ በእናታቸው ሀገር ተሰደው ቀርተዋል። እማዬ ዋግነሽ እማኙ ከአዲስ አበባ እንደተሰደዱ ወደ አሜሪካ ገብተው ቀርተዋል። ቀኛዝማች መብራት እማኙ በደሃና ቀርተዋል። ይህ ነው የማይባል ብዙ ችግርና ብዙ መንከራታት ደርሷል። በአፈ መምህር ይተዳደር ነበር። ይህ ደብር የነበረ ቦታ ነው። ከዛሬ ጊዜ ጀምሮ ለብፁዕ አባታችን የምናመለክተው ከእንግዲህ ወዲህ ብዙ ዘመናትን ያስገለገለና የኖረ ትልቅ አንጋፋ ቤተክርስቲያን በመሆናቸው እኒህ ቤተክርስቲያኖች ወደ ገዳምነት ቢቀየሩ ልመናችን እናሳስባለን። እዚህም ትላልቆች አባቶች እኒህ እንደ ቀኛዝማች መብራት ስንል በሊቃውንትም እነ መምህር ታምራት ጓንጉን ለመጥቀስ ያህል ብዙ ትላልቆች አባቶች የነበሩበት ቦታ ነው። ብፁዕነታቸው ፈቃዱ ሆኖ ይህን ቦታ ከዘመኑ ብዛትም ከነበረው ታሪካዊ ስራ ጋር ፈቃዱ ሆኖ ቢገደምልን ስንል እናሳስባለን። ሌሎቹ አትከተሉ። ኧረ ጥለው ዲያቆን ጥላውን ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ።